ሰይጣን አጋንንት ሰይጣን ነኝ ሰርቼበት ነው። ስንት ዓመት ነው ካስከው? አሁን 1 ዓመት ከ6 ወር ነው ያሰራሁበት። 1 ዓመት ከ6 ወር 1 ዓመት ከ6 ወር ተሻርከን ነው ያሰራነው። ያሰራው ምን እንዲሆን ነው? የበቃ ምን እንዲሆን ነው? ከሱ በፊት እንዲገለበጥ፣ እንዲሞት፣ እንዲጋጭ ሁለት ልጆች አሉት። ያማረ ኑሮ ነው የሚኖረው። እኔ ከሱ በፊት መጥቼ መኖር ስላልቻልኩ እኔ በቃ እንዲገለበጥ እንዲጋጭ አድርጌ መኪና ይዞ ሲሄድ እንቅልፉን አመጣዋለሁ። ምን አባቱ እያለ የተበሳጨ እያለቀሰ ነበረ። እንዲጋጭ ወረደ። በቃ እንዲጋጭ እንዲሞት ትዳሩ እንዲበተን ልጆቹ እንዲያለቅሱ ነበር። አዎ። በምንድን ነው የገባው? የገባሁት እዛው ጎረቤት ነው የምኖረው። በምኑ ላይ የገባህ? እሱ ላይ በምግብ ነው? በምንድን ነው የገባው? በምግብ አይደለም፣ በምግብ ሳይሆን በጭበጣ ነው። ጠርቼ ነው የጨበኩት። በጭበጣ ነው? አዎ። ማታ ጠራሁትና እዛ ወንድሜ ጋር አግኝቼ አሰርቼ መጥቼ ና ብቅ በል ብዬ ጨበኩት። እዛው ገባ። ከዛ ጀምሮ እንዳይሰራ አደረኩት። በቃ በጭበጣ። አዎ። አይ ጭበጣ። የት አለ ወንድሙ? የት አለ? እዚህ ማን ከማን ጋር ነው የመጣው? ብቻዬን ነው። አባ ግርማ የሚባሉ አሉ ተብዬ ነው የመጣሁት። መጣ እንዲመጣ አዋረደኝ። አንድ ባትኑ ተከሰቱ። ስንት ናችሁ? 7። አዎ። በጭበጣ። እንዴት ብለህ ጨበጥከው? ደህና ነው? እንደምን ነው? ምን ነው ጠፋ? እንዴት ነው ጉዞ? እንዴት ነው አልኩት እኮ። ምን ጉዞ ዝም ብሎ ነው ይለኛል። ከዛ በቃ ተሳክቶልኛል ብዬ ነበረ። አሁን ተዋረድኩኝ። በቃ አፉለውጣ ከሰውነቱ ምኑ ላይ ነው ያለው? ከአይኑ ውጣ። እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጭነቱ ማነው? ሙላቱ መኮንን። አይዞህ ሙላቱ። ወይኔ አባታችን። አይዞህ። ምን ሆንክ? አይ ምን ሆንክ? አሞኝ ነው። ምን ነበር ያመመህ? በቃ ሁሉም ነኝ። አሁንስ? አሁን ደህና ነኝ። መጽሐፍን ያዝ። የት ጋር ነበርክ? እዛ ጋር ተደብቄ ነበረ። ተደብቀህ ነበር? አዎ፣ እዛ በቃ ቁጭ ብዬ ነበር ይሄንን ሳነበው። ከዛም በኋላ ትናለኝ መጀመሪያም እያስለቀሰኝ ነበረ። አነበብከው? ይሄንን ግዛና እስቲ ምናምን ብላ እንደዚህ ሲይዘው በቃ እንትን አለኝ። ያው መጽሐፉን ይዞ ነው የመጣው። እዛ ጋር ነበርኩኝና መጽሐፉን እስቲ ግዛና 100 ብር ታጠፈዋለህ አለች። መጽሐፉን እዛ የሆነች ልጅ መጽሐፉን ገዝቼ እንዲህ ሲይዘው እንትን አለኝ። ምን አለ? በቃ አመመኝ። እንዴት አልኩ? አመመኝ። ማመም ሳይሆን ምስጢሩ ወጣ ነው። ደግሞ መጽሐፉ በሽተኛ ያደርጋል እንዳትል። አይ በሽተኛ ያደርጋል ማለት ሳይሆን እኮ በዚህ መጽሐፍ ሲነካኝ እንዴት ነው የማገኛቸው ስል በዚህ ጋር ይመጣሉ አለችኝ። አይ እስከዛ መጽሐፉን ያዘው ስትለኝ መጽሐፉን ሲይዘው ያው ጸሎቱን ደረሰ ማለት ነው እንጂ ያሳምማል ማለት ነው። በጣም የሚገርማችሁ ይኸውላችሁ፣ በጣም ያሳዝናል። እያለቀስኩ ነው የምነግራችሁ። በጣም ነው የሚያሳዝነው። ብሶት ነው የሚያስለቅሰኝ። እኔ ይኸውላችሁ አሽከርካሪ ነኝ። ጅቡቲ ሳሽከረክር ምንም ነገር የገጠመኝ ነገር አልነበረም እና ይሄ ነገር ካደረገብኝ ሰዓት ጀምሮ ግን በአንድ ቀን ጅቡቲ የምገባ ሰውዬ በ3 ቀን መግባት ጀመርኩ። እንቅልፌ ይመጣል። ምን ይሻለኛል ብዬ ሳማክር ኧረ ጫት ብትቅምበት ይሻላል ይሉኛል። ኧረ ጫት አልቅምም ሃይማኖቴም አይፈቅድም ስል ይሄን ብታረጊልኝ ይሻላል ይላሉ። ይሄ ነገር ምንድነው ብዬ እኔ በቃ ባስጠይቅ ምንም በቃ ግራ ግብት ሲለኝ አሁን አንድ ከተማ የሚባል ልጅ እስቲ ሂድና አባ ግርማ ይባላሉ ገርጂ ስላሴ አታውቀውም? አውቀዋለሁ። እዛ ሄደህ መፍትሄ ታገኛለህ፣ እንኳን ለራስህ ለሰውም ትተርፋለህ አለ። ለኔ የደረሰ አምላክ ለእናንተም ይድረስላችሁ።